ኢትዮጵያ ከአጠቃላይ ምድራዊ ስፋቷ 60 በመቶ የሚሆነው በደን ሀብት የተሸፈነ እንደነበር ታሪክ ቢያስረዳም በሰው ልጆች ማህበራዊና ምጣኔ ሀብታዊ መስተጋብር ሳቢያ ያጋጠመው የብዝሃ ሕይወት መመናመን ጥቅል የደን ሽፋኗን እስከ 3 በመቶ ድረስ አውርዶት እንደነበር የቅርብ ጊዜ ትዝታ ነው። በ2011 የክረምት ወቅት የተጀመረውና በየዓመቱ ተግባራዊ የተደረገ የሚገኘው የአረንጓዴ አሻራ መርሃ ግብር ግን የሀገሪቱን የደን ሽፋን ከፍ ያደረገ ሲሆን የቅርብ ጊዜ ጥናቶች እንደሚያሳዩትም አሁን የኢትዮጵያ የደን ሽፋን ከጥቂት ዓመታት በፊት ከነበረበት የ3 በመቶ ሽፋን ወደ 23 በመቶ ከፍ ብሏል። በመላ ሀገሪቱ ከሊቅ እስከ ደቂቅ ሁሉንም የህብረተሰብ ክፍሎች ያሳተፈው ይህ መርሃ ግብር በሀገር ደረጃ ባለፉት ዓመታት ተግባራዊ ከተደረጉና ውጤታማ ከሆኑ ኢኒሼቲቮች መካከል አንዱ ሲሆን ባለፉት 6 ዓመታት ብቻ ከ40 ቢሊዮን በላይ ችግኞችን በመላ ሀገሪቱ እንዲተከል ያስቻለ መርሃ ግብር ነው። የጀመርናቸው ዋና ኢኒሼቲቮች በሙሉ ፍሬያማ ሆነው ውጤት እያስገኙ ይገኛሉ። በቂ ሀብት ሳንይዝ ህዝባችንን ተማምነን የጀመርነው በ4 ዓመት ውስጥ ከእቅዳችን በላይ አሳክተናል። እስከ ዛሬ ድረስ 39.5 ቢሊዮን ገደማ ችግኞች የተከልን ሲሆን ዛሬ ከምናደርገው ተከላ ጋር ከ40 ቢሊዮን ያላነሱ ችግኞች በሀገር ደረጃ የምንተክልበት ዓመት ይሆናል። ይህ ስራ ኢትዮጵያን በአፍሪካና በዓለም አቀፍ መድረክ የአረንጓዴ ኢኮኖሚ ተምሳሌት ያደረገ ሲሆን የአረንጓዴ አሻራ መርሃ ግብር ተፈጥሮን ከመጠበቅና የተራቆቱ አካባቢዎች መልሰው እንዲያንሰራሩ ከማድረግ ባሻገር የምግብ ዋስትናን ለማረጋገጥ አጋዥ የሆኑ ችግኞች የተተከሉበት ያለ መርሃ ግብርም ነው። በዘንድሮ ዓመት የምንተክለው ችግኝ ከ7 ቢሊዮን በላይ መሆኑ ይታወቃል። ከዚህ ውስጥ ከ50% በላይ የሚሆኑ ችግኝ ለውበት የሚተከል ሳይሆን ለምግብነት የሚውል የሚሸረሸር አፈር የሚጠብቅ ኢንዲጂነስ ስለሆነ ለመድኃኒት የሚውል ለበርካታ ነገር ጠቀሜታ ያሉት ዝርያዎች የሚተከሉበት ሲሆን ከ40% ከፍ ያለው ደግሞ ለአካባቢ ጥበቃ የሚውልና ለአይን ማራኪ ፀሐይ በሚኖርበት ሰዓት ጥላ በቂ ዝናብ እንድናገኝ የሚያግዝ ነው። የአረንጓዴ አሻራ መርሃ ግብር ዛሬን ሳይሆን ነገን አብዝቶ የተመለከተ መርሃ ግብር በመሆኑ በመንግስት በኩል ሙሉ ቁርጠኝነት ተወስዶበት የተሰራ ሲሆን በዚህ ስራም ዜጎች ተሳትፏቸው ከጊዜ ወደ ጊዜ እየጨመረ መጥቷል። ለሁላችን የሚጠቅም ለልጆቻችን ደግሞ የሚያኮራ ውርስ ስለሚሆን እያንዳንዱ ኢትዮጵያዊ ሴት፣ ወንድ፣ ትልቅ፣ ትንሽ፣ መምህር፣ ተማሪ፣ አርሶ አደር፣ ነጋዴ፣ ባለስልጣን በተቀናጀና በተደመረ መንገድ ሁላችን ልንሰራው ልንከውነው የሚገባ አንድ ሀገራዊ ቁም ነገር የወል እውነት ካለ ለልጆቻችን መልካም የሆነና ግሪን የሆነች ኢትዮጵያን መተው ነው። ኢትዮጵያ ምድር ሜዳና ተራራ ይልበስ ልምላሜ በአረንጓዴ በሀገር አቀፍ ደረጃ የተመዘገበው የአረንጓዴ አሻራ መርሃ ግብር ስኬት በአዲስ አበባ በተደረገው ርብርብም የከተማዋን የደን ሽፋን አሳድጎታል። ከተማችን ስትቆረቆር እንደምታውቁት የምትታወቀው በአረንጓዴነቷ ነው። ደን የሸፈናት አካባቢ ነበረች። ይህንን ደን የሸፈናትን አካባቢዎቿን በከፍተኛ ሁኔታ ያለ እውቀት ያለ እንክብካቤ በየጊዜው ሲደረግ የነበረው ደን ማራቆት፣ የደን ጭፍጨፋ፣ የተለያዩ ተግባራት ሽፋኗን ወደ 2.8 እጅ አውርዶት ነበር። ይሄ የ2010 ዓመት መረጃ ነው። ከዚህም በኋላ ባደረግነው ርብርብ ዛሬ 17 እጅ ላይ አድርሰናል። በሚቀጥሉት 3 ዓመታት 30 እጅ ላይ ለማድረስ ነው የምንተጋው። አዲስ አበባ ላይ ስንጀምር 2% 2.5% ገደማ ነበር ከቨሬጁ። አሁን አዲስ አበባን ተመልከቱ፣ ጫካ የሆነ ኢትዮጵያውያን ሌላ ሰው መጥቶ ሀገራችን ሊቀይር ሊያለማልን አይችልም። የዚህ ሀገር ባለቤቶች እኛ ነን፣ የምንሰራትም እኛ ነን፣ የምናለማውም እኛ ነን። በመጀመሪያው ዙር የአረንጓዴ አሻራ መርሃ ግብር በመላ ሀገሪቱም በተተከሉ ችግኞች ቀደም ሲል ተራቁተውና የአፈር መሸርሸር አጋጥሟቸው የነበሩ አካባቢዎች በአሁኑ ወቅት ወደ ቀድሞ ገጽታቸው እንዲመለሱ አድርጓል። ከዚያ በተጨማሪ ተደጋጋሚ ድርቅ ሲያጋጥማቸው የነበሩ አካባቢዎች ዝናብ ማግኘት ጀምረዋል። የጎርፍ አደጋን ለመቀነስ ተችሏል። የደረቁ ምንጮችና ሐይቆች እንደገና ቀድሞ ወደ ነበሩበት መመለስም ችለዋል። የሁላችን ጣራ አረንጓዴ